አሁን ላይ በከፍተኛ ደረጃ በዩቲዩብ ተከፋይ የሆኑ ያሉ ቻናሎች ሙሉ ለሙሉ በኤአይ የተሰሩ ቻናሎች ናቸው። ማለትም ዩቲዩብ አውቶሜሽን ማለት ነው። ኢንተርናሽናል የሆነ ፌስለስ ዩቲዩብ ቻናል በ2 ደቂቃ ብቻ መክፈት እንደሚቻል ታውቃላችሁ። እጅግ በጣም ቀላል ነው። ይህ ቻናል የተከፈተው የዛሬ 4 ወር አካባቢ ነው። ነገር ግን ተመልከቱ 26 ቪዲዮዎች ብቻ የለቀቀው። በዚህ በ26 ቪዲዮ ምን አይነት ቪዎችን እያገኘ እንደሆነ ላሳያችሁ። በ4 ወር ውስጥ 58000 ሰብስክራይበር ሙሉ አግኝቷል። በዚች በ4 ወር ጊዜ ውስጥ ብቻ 2.5 ሚሊዮን የሚደርስ ተመልካቾችን አፍርቷል ማለት ነው። የ26ቱ ቪዲዮ ቶታል ቪው 2.5 ሚሊዮን ገደማ ይሆናል ማለት ነው። በዚህ በ2.5 ሚሊዮን ገደማ ቪው ስንት ብር ያገኘ ይመስላችኋል? እንደ ቪድ አይኪው መረጃ ይሄ ቻናል ይሄን ያህል ብር አግኝቷል። በወር $9000 ያገኛል ማለት ነው ይሄ ቻናል። ነገር ግን ይሄ ቻናል ሲከፈት ጀምሮ ሙሉ ለሙሉ በኤአይ የተሰራ ቻናል ነው። ማለትም ዩቲዩብ አውቶሜሽንን ተጠቅሞ ይህን ያህል ገንዘብ እያገኘ ነው ማለት ነው። ዩቲዩብ አውቶሜሽን መጀመር የምትፈልጉ ወይም ደግሞ ዩቲዩብ አውቶሜሽን እንዴት እንደሚከፈት ግራ የገባቸው ሰዎች በአጠቃላይ ይህንን ቪዲዮ ከመጀመሪያው እስከ መጨረሻው ማየት ይኖርባቸዋል። ይህንንም ቻናል የምንከፍተው ከመጀመሪያው እስከ መጨረሻው ኤአይን ብቻ በመጠቀም ነው። ኮምፒውተር ካላችሁ በኮምፒውተር ከሌላችሁ ደግሞ በስልካችሁም ትችላላችሁ። እነዚህን ዩቲዩብ አውቶሜሽን ለመጀመር ደግሞ መጀመሪያውኑ ቻናሎቹ ሲከፈቱ በኤአይ ነው የሚከፈቱት። እነዛ ቻናሎች በኤአይ እንዴት አድርገው ነው የሚከፈቱት የሚለውን ዛሬ በዚህ ቪዲዮ ያሳያችኋለሁ። ወደ ቪዲዮ ከመግባታችን በፊት ግን ለዚህ ቻናል አዲስ ከሆናችሁ እንደዚህ አይነት የሚገራርሙ ቁም ነገሮች፣ እውቀት አዘል ቪዲዮዎች የሚመቿችሁ ከሆነ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ላይክ አድርጋችሁ ጀምሩት። ምንጊዜም ዩቲዩብ አውቶሜሽንን ስትጀምሩ ወይም ደግሞ ለመጀመር ዓላማ ካላችሁ ቻናሉን በኤአይ ብትከፍቱት ይመከራል። ምክንያቱም ኤአይ እንዴት አድርጋችሁ መክፈት እንዳለባችሁ ጋይድ ስለሚያደርጋችሁ ማለት ነው። እኛም በዚህ ቻናል 2 ወይም 3 ቪዲዮዎችን የዩቲዩብ አውቶሜሽንን አንዱን ኮንቴንት ብቻ መርጠን በተደጋጋሚ በደንብ እንዲገባችሁ ግልጽ አድርገን ቪዲዮዎችን ሰርተናል። የህፃናት ኮንቴንቶችን መርጠን ማለት ነው። እነዛን ቪዲዮዎች ዲስክሪፕሽን ቦክስ ላይ እና እንዲሁም ካርድ ላይ ያስቀምጥላችኋለሁ፣ እየገባችሁ ማየት ትችላላችሁ። ነገር ግን እነዚህን ቪዲዮዎችን የምንለቅበትን ቻናል እንዴት አድርገን በ2 ደቂቃ ብቻ እንከፍታለን የሚለውን በዚህ ቪዲዮ ያሳያችኋለሁ። ይሄ ቪዲዮ መርዘሙን አይታችሁ 2 ደቂቃ አይደለም የፈጀ በ10 ምናምን ደቂቃ ነው ልትሉ ትችላላችሁ። ይህንን ቪዲዮ እያስረዘምኩት ያለሁት ለእናንተ ሙሉ ለሙሉ ግልጽ እንዲሆን ከመጀመሪያ ጀምሬ በደንብ ግልጽ አድርጌ እያሳየኋችሁ ስለሆነ ነው። እዚህ ቪዲዮ ላይ የምጠቀማቸውን የኤአይ ማዘዣዎችን በአጠቃላይ ቴሌግራም ቻናሌ ላይ ማስቀምጥላችሁ ይሆናል። የቴሌግራም ቻናላችንን ሊንክ ደግሞ ዲስክሪፕሽን ቦክስ ላይ እናስቀምጥላችኋለን። እየገባችሁ ከዛ ፕሮምፕቶችን ወይም ደግሞ ማዘዣዎችን እያወረዳችሁ እንደዚህ እኛ በከፈትነው መልኩ ቻናላችሁን መክፈት ትችላላችሁ ማለት ነው። ዩቲዩብ አውቶሜሽን የምትሰሩ ዩቲዩብ አውቶሜሽን እየሰራችሁ ያላችሁ ሰዎች እንደዚሁም ዩቲዩብ አውቶሜሽን መስራት የምትፈልጉ ሙሉ ለሙሉ ይህን ቪዲዮ እስከ መጨረሻው ድረስ ማየት ይኖርባችኋል። ምክንያቱም በዚህ ቪዲዮ ላይ ቻናላችሁ ገንዘብ ይሰራል አይሰራም የሚለውን ሚስጥር በደንብ አድርጌ ስለምነግራችሁ ማለት ነው። አሁን በቀጥታ ወደ ቪዲዮ እንሄዳለን። እያንዳንዷን ነገር ስቴፕ ባይ ስቴፕ ነው ማሳያችሁ። እኔ በኮምፒውተር ነው ማሳያችሁ። እናንተ ግን ስልካችሁን እንደ ኮምፒውተር አድርጋችሁ ለመጠቀም ከፈለጋችሁ ላሳያችሁ እንዴት አድርጋችሁ እንደምትጠቀሙ። የስልካችሁ ክሮም ብሮዘር ላይ ትገቡና ዩቲዩብ ትከፍታላችሁ። ዩቲዩብ ከከፈታችሁ በኋላ እዚህ ጋር ክሮማችሁ ላይ ለሶስት ነጥቧን ትነኩና ዴስክቶፕ ሳይት ታደርጉታላችሁ ማለት ነው። ዴስክቶፕ ሳይት ካደረጋችሁ በኋላ ስልካችሁን ሮቴት ማድረግ ብቻ ነው። ሮቴት ስታደርጉት ሙሉ ለሙሉ የኮምፒውተር ስታይል ይዘላችኋል ማለት ነው። እኔ የምሰራው እያንዳንዱ ነገር እናንተ ስልክ ላይ ይኖራል ማለት ነው። እናንተ ይህንን ነገር ስትሰሩ ቀጥታ ወደ ዩቲዩብ ስቱዲዮ የሚወስዳችሁ ከሆነ ዩቲዩብ ስቱዲዮ ላይ ትገቡና አፕሊኬሽኑ ላይ ትሄዱና ዩቲዩብ ስቱዲዮ አፕሊኬሽን ላይ ትሄዱና ጫን ትሏታላችሁ። ጫን ስትሏት ከታች ከላይ 3 ነጥብ አላት። 3 ነጥቧን ስትነኳት የዩቲዩብ ስቱዲዮ ኢንፎ ላይ ይወስዳችኋል። እዛ ከሄዳችሁ በኋላ እዚህ ጋር ሴት አስ ዲፎልት የሚለውን ክሊክ ታደርጋላችሁ። ሴት አስ ዲፎልት የሚለውን ስትለኩ ከዛ እዚህ ጋር ምን ይመጣላችኋል? ኦፕን ሰፖርቲንግ ሊንክ የምትለዋን ኦፍ ታደርጓታላችሁ። ኦን ከሆነች ኦፍ ታደርጓታላችሁ። ኦፍ ስታደርጓት የትኛውንም ሊንክ ወደ ዩቲዩብ ስቱዲዮ የሚወስድ ከሆነ አይወስዳችሁም ማለት ነው። ስለዚህ ብሮዘራችሁ ላይ ዩቲዩብ ስቱዲዮን በቀላሉ መክፈት ትችላላችሁ ማለት ነው። እንደዛ ካደረጋችሁ በኋላ ቀጥታ እኔ የምሰራውን በአጠቃላይ መስራት ትችላላችሁ ማለት ነው። እንደነገርኳችሁ መጀመሪያ ዩቲዩብ ላይ ትገቡና ዩቲዩብ ላይ ከገባችሁ በኋላ ሴቲንግ የሚለውን ትነካላችሁ። ሴቲንግ የሚለውን ስትነኩ እንደዚህ አይነት ኦፕሽን ይመጣላችኋል። ከዛም በኋላ እዚህ ጋር ዩር ቻናል ከሚለው ኦፕሽን ጋር ምን አለ ማለት ነው። እዚህ ጋር አድ ኦር ማኔጅ ዩር ቻናል የምትለዋን ትነካላችሁ። እዚህ ጋር ያጠቆርኩባትን ማለት ነው። አድ ኦር ማኔጅ ዩር ቻናል የሚለውን ትነካላችሁ። እሱን ከነካችሁ ወደዚህ አይነት ኦፕሽን ይወስዳችኋል። ከዛ ክሬት ቻናል የምትላለች እዚህ ጋር እሷን ክሊክ ታደርጋላችሁ። እሷን ክሊክ ስታደርጉ እንደዚህ አይነት ኦፕሽን ይመጣላችኋል ማለት ነው። ፕሮፋይል ፒክቸር፣ ኔም ምናምን የሚል ኔም ሃንድል የሚል ማለት ነው። ከዛን እኔ ያስቀምጥኩላችሁ ቴሌግራም ላይ ያስቀምጥኩላችሁ ፕሮምፕት ትከፍቱትና ለቻናላችን ስም ልንፈጥርለት ነው ማለት ነው። ስለዚህ ምን እናደርጋለን ማለት የቻናላችን ስም ቻት ጂፒቲ ወይም ደግሞ የፈለግነው ኤአይ ላይ
ሰርች አድርገን ማግኘት ይኖርብናል ማለት ነው። ለሱ ደግሞ እዚህ ጋር ቻናል ኔም ፕሮምፕት ወይም ደግሞ የቻናል ስም ማዘዣ ብዬ ያስቀምጥኩላችሁ ፕሮምፕት አለ። እሱን ሰሌክት ታደርጉና ሙሉ ለሙሉ ኮፒ ታደርጉታላችሁ። እዚህ ጋር ማስተዋል ያለባችሁ ነገር ምንድነው? ፕሮምፕቱን እኔ የጻፍኩት ከዚህ በፊት ለሰራሁላችሁ ለህፃናት ቻናል ነው። የህፃናት መዝሙሮችን ወይም ደግሞ የህፃናት መጫወቻዎችን የማዘጋጅበት ቻናል ልከፍት ነው ያልኩት። እናንተ ለምሳሌ ኢንስፓይሬሽን ሊሆን ይችላል፣ ሰዎችን የሚያነቃ አሁን ብዙ ጊዜ ቅድም ያያችሁት ቻናል ኢንስፓይሬሽናል ቻናል ነው። ሰዎችን የማነቃቃት ወይ ደግሞ የሆነ ለሰዎች እውቀት እሰጣለሁ የሚል ቻናሎችን በኤአይ መስራት በፈለጋችሁ እዚህ ጋር የተቀመጠው ስም አለ እዚች ጋር የሚለው ማለት ነው። እዚህ ጋር እኔ የጻፍኩት ቻናሉን የሚገልጻል ብዬ የጻፍኩት ነገር አለ። ለምሳሌ ምንድነው ያልኩት ካያችሁት ጀነሬት 50 ከቺ 15 ከቺ የሆነ ዩቲዩብ ቻናል ኔም ሰዎችን ክሊክ እንዲያደርጉት የሚጋብዝ የሆነ ዩቲዩብ ቻናል ኔም እንዲሰጠኝ ነው የፈለግኩት። ምንድነው ፎር ኤ ብዬ ለምን ነው የፈለግኩበት ኮንቴንት ለምን እንደሆነ ነገርኩት ለኤአዩ ማለት ነው። ምን አልኩት? ኤኪድስ ሙዚክ ቻናል ፊውቸሪንግ ነርሰሪ ራይምስ አልኩት። ለምሳሌ ለእናንተ ለማሳየት ስለፈለኩኝ ነው። እናንተ ከፈለጋችሁ እዚህ ጋር ይሄንን ትቀይሩትና ኢንስፓይሬሽናል ቻናል ልትሉት ትችላላችሁ፣ ወይም ደግሞ ሞቲቬሽናል ቻናል ልትሉት ትችላላችሁ። የፈለጋችሁትን እናንተ ልትሰሩት የፈለጋችሁትን ነገር ትጽፉበታላችሁ። ለምሳሌ ዶክመንተሪ የምታቀርቡበት ከሆነ ዶክመንተሪ ቻናል ኔም እንዲሰጣችሁ ታደርጋላችሁ ማለት ነው። የህፃናት ቻናል ስም 15 እንዲሰጠኝ ነው አሁን ኤአይን እየጠየቅኩት ያለሁት። እናንተ ዲፕሲክን መጠቀም ትችላላችሁ፣ ጄሚናይን መጠቀም ትችላላችሁ፣ ቻት ጂፒቲ መጠቀም ትችላላችሁ። የፈለጋችሁትን ኤአይ ተጠቀሙ። እኔ የምጠቀመው እዚህ ጋር እናንተን ለማሳየት ቻት ጂፒቲ ነው። ስለዚህ ቻት ጂፒቲ ላይ ገባና ይሄንን ሙሉ ለሙሉ ኮፒ አድርጌ ፔስት አደርገዋለሁ። ነግሬያችኋለሁ። እኔ የህፃናትን ኮንቴንት ነው ሰርች እያደረግኩ ያለሁት። እናንተ የምትፈልጉትን ኮንቴንት ፎር የሚለው ላይ መጻፍ ትችላላችሁ ማለት ነው። ከዛ ኮፒ እናደርግና ቻት ጂፒቲ ላይ ፔስት እናደርገው። ቻት ጂፒቲ ላይ ፔስት ስናደርግ እንደዚህ 15 የሚገራርሙ የሆኑ ቶፒኮችን ሰጠኝ ማለት ነው። ከዚህ ውስጥ አንዱን መርጬ እናንተ ለማሳየት ብቻ ስለሆነ የምፈልገው እኔ የመጀመሪያውን መረጥኩኝ። ይሄ ሃፒ ቱንስ ኪድ የሚለውን የመጀመሪያውን መረጥኩኝ ማለት ነው። ሃፒ ቱንስ ኪድ የሚለውን መረጥኩኝ። ከዛ እሱን መርጥና ምን አደርጋለሁ ማለት ነው። ቅድም የከፈትኩት ቻናል ልከፍትበት የከፈትኩበት ቦታ ላይ ሄድና ይህንን ስም ኔም የሚለው ላይ ፔስት አደርገዋለሁ። ሃንድል የሚለው ላይ ደግሞ ስሜን በተመለከተ ሃንድል ሰርች አደርጋለሁ። አንድ ቁጥርን ጽፌ ሞከርኩት፣ ተይዟል። ይሄም ስም ሁለት ቁጥርን ጽፌ ሞከርኩት፣ ተይዟል። ይሄም ስም አንድና ሁለትን ጽፌ ማለት ነው። እስኪ ሁለትን እንጻፍና እንሞክር። ሁለትን ብቻ ስጽፍ ደግሞ ሰራልኝ ማለት ነው። ስለዚህ ይሄ ስም አልተያዘም ማለት ነው። ይሄ ሃንድል አልተያዘም ማለት ነው። ይሄንን ኦኬ ብያለሁ ማለት ነው። ስለዚህ ቀጣይ ምን እንደምን አደርገው ይቺን ፕሮፋይል ፒክቸር መስራት አለብን ማለት ነው። ስለዚህ ለፕሮፋይል ፒክቸር ደግሞ የጻፍኩላችሁ የኤአይ ፕሮምፕት አለ። ቻናል ሎጎ የሚለው ላይ ምን ኮፒ ታደርጋላችሁ? እቺ ሃፒ ቱንስ ኪድ የመረጣችሁትን ስም ኮፒ ፔስት አድርጋችሁ እዚች ቅንፏ ላይ ያስቀመጥኳት ላይ ፔስት ታደርጋላችሁ ማለት ነው። ፔስት አድርጋችሁ ቻት ጂፒቲ ወይም ደግሞ የፈለጋችሁትን ኤአይ መጠየቅ ትችላላችሁ ማለት ነው። ላስታውሳችሁ የምፈልገው አንዳንድ ኤአይዎች ሬጂስተር ካላደረጋችሁ በስተቀር ፎቶ አይሰጧችሁም። ስለዚህ ሬጂስተር አድርጉ። በጎግል አካውንታችሁ ሬጂስተር አድርጉ። ሬጂስተር ስታደርጉ እንደዚህ ፎቶ ያመጣላችኋል ማለት ነው። ለእኔ ትንሽ ከፈለገ በኋላ ይህን የመሰለ ፕሮፋይል ፒክቸር ሰጥቶኛል ማለት ነው። አወርደዋለሁ። ዳውንሎድ ካደርጉ በኋላ እዚህ ጋር መጣና ሰሌክት ሎጎ ወይም ደግሞ ሰሌክት ፒክቸር የሚለውን ነካለውኝ። ቀጥታ ወደ ስልኬ ወይም ወደ ኮምፒውተር ይወስደኛል ማለት ነው። ከዛም በኋላ እዚች ጋር ድራግ ኤንድ ድሮፕ ፎቶ ሂር የሚል አለ። እኔ ግን ዳውንሎድ ያደረኩትን ሰሌክት በሚለው ኦፕሽን ገባሁኝና ሰሌክት ፍሮም ኮምፒውተር የሚለውን ሰሌክት ፍሮም ፎን የሚልም ይኖራል እናንተ ላይ ማለት ነው። ከዛ ሰሌክት ታደርጉና ትገባላችሁ። ሰሌክት ስታደርጉ በዚህ መልኩ ክሮፕ ታደርጉትና ደን ትሉታላችሁ ማለት ነው። ደን ካላችሁ በኋላ ፕሮፋይላችሁ በዚህ መልኩ ይገባል ማለት ነው። ስለዚህ ፕሮፋይላችሁን በዚህ መልኩ አስተካክለናል። ከዛም በኋላ ክሬት ቻናል የምትለዋን እነካታለን። ትንሽ ከፈለገ በኋላ ቻናላችንን ክሬት አድርጎልናል ማለት ነው። እንደዚህ ከከፈተልን በኋላ ምን እንለዋለን ማለት ነው? ከስተማይዝ ቻናል የምንለዋን እዚህ ጋር እነካታለን። ከስተማይዝ ቻናል የምትለዋን ክሊክ ስናደርጋት አዲስ ስለሆነ ቻናላችን የከፈትነው ዌልካም ቱ ዩቲዩብ ስቱዲዮ ይለናል ማለት ነው። ስለዚህ ኮንቲኒው እንለዋለን። ኮንቲኒው ካልነው በኋላ ምን ቀረም ማለት ነው? ባነር ኢሜጅንም ኤአይን ተጠቅመን ጀነሬት እናደርጋለን። የዚህንም ፕሮምፕት አስቀምጬላችኋለሁ። ፕሮምፕታችን ላይ እንሄድና እዚህ ጋር ዩቲዩብ ባነር ፕሮምፕት የሚለው ላይ የባነር ፕሮምፕቱን ኮፒ እናደርጋለን ማለት ነው። በአማርኛ በቅንፍ ውስጥ ጽፌላችኋለሁ። ከዛም በኋላ ያንን ኮፒ እናደርግና ኮፒ ስናደርግ ግን ይችን ስሟን እዚች ቅንፍ ውስጥ ማስገባታችን አይቀርም ማለት ነው ምንጊዜ። ምክንያቱም የቻናላችን ስም ስለሆነ ባነራችን በዛ ቻናል ስያሜ እንዲሆን ስለሆነ የምንፈልገው ማለት ነው። ስለዚህ ኮፒ እናደርጋለን ማለት ነው። ሎጎ ለመስራት የምንም አይነት የግራፊክስ ዲዛይኒንግ እውቀት አላስፈለገንም። አሁን ባነር ለመስራትም አሁን የግራፊክስ ዲዛይኒንግ እውቀት አያስፈልገንም ማለት ነው። አሁንም ቻት ጂፒቲ ላይ እንገባለን፣ ፔስት እንለዋለን ማለት ነው። ትንሽ ዞር ካለ በኋላ እንደዚህ አይነት የዩቲዩብ ባነር ሰጥቶናል ማለት ነው። ዳውንሎድ እናደርገዋለን። ዳውንሎድ ካደረግን በኋላ አሁንም እዛ እንመለስና አፕሎድ እንለዋለን። አፕሎድ ስናደርግ እዛ ፎልደራችን ላይ ሄደን እናመጣዋለን። ኦፕን እንለውና
እናስገባዋለን ማለት ነው። ከዛን በዚህ መልኩ ያመጣልናል። ቲቪ ላይ እንዴት እንደሚታይ፣ ስልክ ላይ እንዴት እንደሚታይ፣ እንደዚሁም ኮምፒውተር ላይ እንዴት እንደሚታይ እንደዚህ ሙቭ እያደረግን ካስተካከልን በኋላ በእርግጥ ኤአይ አንዳንዴ ትክክል ላይ ሰጣችሁ ስለሚችል እናንተ አስተካክላችሁ ሞክሩት። የተለያዩ ኤአዮችን ሞክሩ። በዚህ መልኩ ትሰሩታላችሁ ማለት ነው። ከሰራችሁ በኋላ ቀጥታ አሁን የሚቀረን ምንድነው? የቻናላችን ዲስክሪፕሽን ነው። ቻናላችን ስለምንድን ነው የሚያጠናው የሚለውን ዲስክሪፕሽንም አሁንም በኤአይ ነው የምንሰራው። ፕሮምቱን እዛ ፕሮምቱ ላይ እንሄድና የቻናላችንን ዲስክሪፕሽን እንወስዳለን ማለት ነው። እዚህ ጋር የቻናላችን ሲኢኦ ፕሮምፕት የምትለዋን ክሊክ እናደርግና እንወስዳለን። ግን መጀመሪያ ስሙን ኮፒ አድርገን እዛ ላይ ፔስት እናደርጋለን። የቻናላችንን የመረጥነውን ስም ቅንፏ ላይ ፔስት ማድረግ ይኖርብናል። እሷን ፔስት ካደረግን በኋላ ይህንን ሙሉ ሲኢኦ ፕሮምፕት ይዘን እንሄዳለን ማለት ነው። የዲስክሪፕሽን ሲኢኦ ፕሮምፕት ይዘን ሄደን አሁንም ቻት ጂፒቲ ላይ ወይም ደግሞ እኛ ሰርች የምናደርግበት ኤአይ ላይ ፔስት እናደርገዋለን። ኮፒ ብለን ፔስት እናደርገዋለን። ይሄን የመሰለ አጭር ዲስክሪፕሽን ሰጥቶናል። እሱን ኮፒ እናደርግና ቀጥታ ዲስክሪፕሽን ማስገቢያው ላይ መተን ፔስት እንለዋለን ማለት ነው። ከዛን እዚህ ጋር ሊስት የሚደረጉ ነገራቶችን በአጠቃላይ ጨርሰናል። እንደምትመለከቱት እዚህ ከመጣን በኋላ ባነራችንን አስተካክለናል፣ ፒክቸር አስተካክለናል። ስለዚህ ምን እናደርጋለን? ፐብሊሽ እንለዋለን ማለት ነው። ፐብሊሽ ካልን በኋላ ደግሞ እዚች ጋር ሴቲንግ የምትላለች እዛው ሳንወጣ ሴቲንግን እንነካለን። ከዛ እዚህ ጋር ካረንሲ ዋናዋ ነገር እዚህ ጋር ናት። ይችን ካላስተካከል ይህንን ሀገር ካልመረጥን ዩቲዩብ ቻናላችን አይከፍለንም ማለት ነው። ለምሳሌ ኢትዮጵያ ካደረግነው ኢትዮጵያ ለዩቲዩብ ኤሊጂብል ስላልሆነች አይከፍለንም ማለት ነው። ስለዚህ ከኢትዮጵያ ውጪ የሆኑ ሀገራቶችን ማድረግ ይኖርብናል። እኔ ዩናይትድ ኪንግደም አደረግኩት። ስለዚህ እናንተም ይችን ተጠንቀቁ። ሁለተኛው ነገር ደግሞ ኪወርድ ነው። ከፕሮምፕታችን ሄደን ኮፒ እናደርጋለን። እዚህ ጋር ሲኢኦ ኪወርድ ወይም ታግ ፕሮምፕት የሚለውን ታጎችን ኮፒ ማድረግ ስላለብን እሱን እንነካለን ማለት ነው። ቅንፍ ውስጥ እንደለመድነው የቻናላችን ስም ኮፒ ፔስት እናደርግና ቻት ጂፒቲ ላይ ሄደን ፔስት እናደርገዋለን ማለት ነው። እኔ ቻት ጂፒቲን እየተጠቀምኩ ስለሆነ እንደነገርኳችሁ አሪፍ የሚባሉ ኪወርድን ለዚህ ለኔ ቻናል የሚሆኑ ኪወርድ ስጠኝ ነው ያልኩት። ስለዚህ ብዙ ሰጥቶኛል። እናንተ መርጣችሁ ከዚህ ውስጥ አንዱን ማድረግ ትችላላችሁ። እኔ ግን ይሄንን የመጀመሪያውን መርጫለሁ። የመጀመሪያውን አደርገዋለሁ ማለት ነው። የመጀመሪያውን አደርገዋለሁ። እዚህ ጋር አድርጌ ኮፒ እና ፔስት ለዋለሁ ማለት ነው። ይሄንን የመሰለ ጸዴ የሆነ ቻናል ከፍተናል ማለት ነው። እንግዲህ ምንም የተጠቀምነው ነገር የለም። ይሄንን ቻናል ለመክፈት 2 ደቂቃ ይበቃችኋል። ከቀስ ካላችሁ ነው 2 ደቂቃ ራሱ። በ1 ደቂቃ ፕሮምፕቱን አስቀምጥላችኋለሁ። እናንተ የምትፈልጉትን ቻናል እዛ ላይ ሊስት እያደረጋችሁ እየጻፋችሁ መጠቀም ትችላላችሁ ማለት ነው። እጅግ ቀላል ነው። በቀላሉ እንደዚህ አይነት ዩቲዩብ አውቶሜሽን የምትሰሩበትን አሪፍ የሆነ ኢንተርናሽናል ቻናል ልከፍቱ ትችላላችሁ። ቀጣይ ከዚህ በሚበልጥ በሚገርም ቪዲዮ እንመጣለን። ከእናንተ የሚጠበቀው የዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ ማድረግ ነው። ይህንን ቪዲዮ ላይክ አድርጋችሁ ጀምሩት። ቀጣይ ይዘን የምንመጣው ቪዲዮ ደግሞ እንዲደርሳችሁ የደውል ምልክቷን ተጫኑ።